አሁን ጊዜው ደርሷል። ሰዎች፣ ወገኖች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች በደንብ እንድትሰሙኝ ይፈልጋለሁ። እኛ ደንዝዘናል። ካሜራዎች ሊቀርጹት ቢችሉም ህይወት የለውም። ልብ አድርጉ። አንደኛው መለያችን እሱ ነው። ካሜራዎች ይቀርጹታል፣ ነገር ግን ህይወት የለውም። በሰማይ ላይ ድንቅ ነገር ስለታየ ብቻ ልንሰግድ ልንከተል አይገባም። በሰማይ ላይ የታየው አምላክ እኛ የምናመልከው አምላክ አይደለም። ሀገራት የጦር መሳሪያዎቻቸውን ለተባበሩት መንግስታት እንዲያስረክቡ ያደርጋሉ። ልብ አድርጉ ሴራውን። በቅርቡ ሰማይ ላይ ታይቶ የማይታወቅ ነገር ብታዩ አይናችሁን ታምናላችሁ ወይስ መጽሐፍ ቅዱስን? ናሳና የተባበሩት መንግስታት በድብቅ እያዘጋጁት ነው ስለሚባለው የብሉ ቢም ፕሮጀክት እና ስለ ሐሰተኛው መሲህ መገለጥ ዛሬ መጋረጃ እንቀዳለን። ቃል በገባሁት መሰረት ስለ ብሉ ቢም ሰፊ የሆነ መረጃ ይዤ ቀርብ ያለው እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። የምንገኘው ወርቅ አፈራው 2 ተለዋጭ ቻናላችን ላይ ነው። ቀጥታ ወደ ዝግጅቱ አለፍኩ። ፕሮጀክት ብሉ ቢም በዓለም ላይ ካሉ እጅግ አነጋጋሪና አስፈሪ ከሚባሉ የሴራ ትንታኔዎች መካከል አንዱ ነው። ይህ ቲዮሪ እንግዲህ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት ሰርጅ ሞናስት በተባለ ካናዳዊ ጋዜጠኛ የቀረበ ነው። እንግዲህ የቲዮሪው ዋና ጭብጥ ምንድነው? የዓለም መንግስታት በተለይም ደግሞ ናሳና የተባበሩት መንግስታት ዩናይትድ ኔሽን የላቁ ቴክኖሎጂዎችን በመጠቀም አዲስ የዓለም ስርዓትን ወይም ደግሞ በተደጋጋሚ ያነሳነውን ኒው ወርልድ ኦርደር ለመመስረትና የሰው ልጅ በአንድ ሃይማኖት ስር ለማምጣት የነደፉት ፕሮጀክት ነው። እንግዲህ በአንድ ሃይማኖት ስር ለማምጣት የሚለውን ስንመለከት ትዝ የሚለን ነገር ምንድነው? ጆርጂያ ጋይድላይንስ ነው። እንግዲህ ጆርጂያ ጋይድላይንስ ላይ ልክ እንደ ሙሴ ትእዛዛት ሁሉ 10 መመሪያዎች ተቀምጠዋል። እነዛ 10 መመሪያዎች የጨለማው ኃይላት መመሪያዎች ናቸው። ከነዛ ከ10 መመሪያዎች መካከል አንደኛው ዓለምን በአንድ ሃይማኖት መምራት የሚለው ነው። በአንድ ሃይማኖት መምራት ሲባል ምንድን ነው የሚለው ነገር ስንመለከት ኒው ወርልድ ኦርደር ወይም ደግሞ የአዲስ ዓለም ስርዓትን ሲመሰርቱ ከተሳካላቸው በሉሲፈር ሃይማኖት መምራት የሚለው እውነታ ላይ ያደርሰናል ማለት ነው። እና እንግዲህ ከዚህ ጋር ቀጥታ የሚገናኝ ነው። ብሉ ቢም ፕሮጀክትም ያው የነሱ ፕሮጀክት ስለሆነ ዓለምን በአንድ ሃይማኖት ስር ለማምጣት ዩኤን እና ናሳ ተባብረው የቀረጹት ወይም ያመጡት ፕሮጀክት እንደሆነ ከላይ ጠቀስ ነው ጋዜጠኛ ይፋ አድርጓል። እንግዲህ ፕሮጀክቱ በአራት ዋና ዋና ደረጃዎች እንደሚተገበር ነው በቲዮሪው ላይ የተገለጸው። እነዚህ 4 ዋና ዋና ደረጃዎች ምንድን ናቸው? አንደኛው የመጀመሪያው ደረጃ የሰው ልጅ ዕውቀት ማናጋት ነው። ምን ማለት ነው? በዚህ ደረጃ እንግዲህ በተለያዩ የዓለም ክፍሎች ሰው ሰራሽ የመሬት መንቀጥቀጦች ይፈጠራሉ። እነዚህ መንቀጥቀጦች እስካሁን ያልታወቁ አርኪኦሎጂያዊ ግኝቶችን እንዲገኙ ያደርጋሉ። የእነዚህ ግኝቶች ዓላማ ነባር የሆኑ ሃይማኖታዊ ትምህርቶች ስህተት መሆናቸውን ለዓለም ለማሳየትና የሰዎችን እምነት ለማናጋት ነው። እዚህ ላይ 2 ነገሮችን በደንብ እንታሰምሩልኝ እፈልጋለሁ። አንደኛው ምንድነው? ለምሳሌ የመሬት መንቀጥቀጦች ይፈጠራሉ ብሏል። የመሬት መንቀጥቀጦች እንደሚፈጠሩ ከጨለማው ኃይላት ቁንጮ ሰዎች መካከል አንደኛው በአንድ ወቅት በአንድ ዶክመንታሪ ላይ እኛ እስከፈለግን ድረስ ሱናሚዎችን ማስነሳት እንችላለን፣ ተፈጥሯዊ የመሬት መንቀጥቀጦችን መፍጠር እንችላለን ብሎ ሲናገር ሰምቻለሁ ዶክመንታሪው ላይ። ስለዚህ ከዚህ ጋር ይገናኛል። ሁለተኛው ምንድነው? እንግዲህ ነባር የሆኑ ሃይማኖታዊ ትምህርቶች ስህተት ናቸው የሚለው ዛሬ የተጀመረ አይደለም። ብሉ ቢም ፕሮጀክት ላይ ብቻ የተጀመረ አይደለም። እነሱ ተናበው ስለሚሰሩ ነው። እነ ዩቫል ኖህ ሃራሪም መጽሐፍ ቅዱስን የ3000 ዓመት ተረት ነው፣ ትርክት ነው ሲሉ በመጽሐፍ ቅዱስ ላይ ሊሳለቁ ሞክረዋል። ጥንታዊ ሃይማኖቶችን ሊያንቋሽሹ ሞክረዋል። ስለዚህ የብሉ ቢም ፕሮጀክት ቀጥታ ከጨለማው ኃይላት አጀንዳ ጋር እንደሚገናኝ እነዚህን ነገሮች ዋቢ አድርጎ መመልከትም ይቻላል። ስለዚህ ዛሬ የተጀመረ አይደለም ልላችሁ ፈልጌ ነው። የጨለማው ኃይላት እንግዲህ ከበፊት ጀምሮ ያን ነገር ተግባራዊ ለማድረግ እየጣሩ ነው እና ብሉ ቢም የዛ ማመለከቻ ነው። ሁለተኛው ደረጃ ምንድነው? ታላቁ የሰማይ ትርኢት ወይም ደግሞ ስፔስ ሾው ነው። ይህ ማለት ምንድነው? እንግዲህ በነገራችን ላይ ይሄ በጣም አስገራሚው ክፍል ነው። ናሳ እንግዲህ የላቁ የሆሎግራም ቴክኖሎጂዎችን እና የ3D ሆሎግራም የምንላቸው ነው
ሌዘርን በመጠቀም በሰማይ ላይ ግዙፍ ምስሎችን ማሳየት ጀምሯል። እያንዳንዱ ህዝብ እንግዲህ በሚረዳው ቋንቋና በሚከተለው ሃይማኖት መለኮታዊ አካላትን ለምሳሌ ጌታችንን መድኃኒታችንን ኢየሱስ ክርስቶስን፣ ነቢዩ መሐመድን እንዲሁም ደግሞ ቡዳን በሰማይ ላይ እንዲታዩ ያደርጋል ማለት ነው። በመጨረሻም እነዚህ ሁሉ ምስሎች ወደ አንድ አዲስ አምላክ ይቀየራሉ። ይሄ እንግዲህ በስሪዲ የሆሎግራም ቴክኒክ ነው። ስለዚህ እንግዲህ ወዴት እየሄድን እንደሆነ በዚህ ማወቅ ይቻላል። እንግዲህ ዓለም ትርምስ ላይ ነች ሲባል ያለ ምክንያት አይደለም። ጥንታዊ ሃይማኖቶች መሰረት እንዳላቸው ይታወቃል። ያንን ንዶ ሉሲፈርን ለማስመለክ የማይቆፍሩት ጉድጓድ የለም ማለት ነው። ሶስተኛው ደረጃ የሀሳብ ቁጥጥር ወይም ደግሞ ኤሌክትሮኒክ ቴሌፓቲ ነው። እንግዲህ በዝቅተኛ የድግግሞች ሞገዶች ወይም ደግሞ ሎ ፍሪኩዌንሲ ዌቭስ አማካይነት ሰዎች አምላካቸው በቀጥታ በውስጠ ህሊናቸው የሚያናግራቸው እንዲመስላቸው ይደረጋል ማለት ነው። ይህ እንግዲህ ቴሌፓቲክ ግንኙነት ሰዎችን ለአዲሱ ዓለም ስርዓት ተገዢ እንዲሆኑ ይገፋፋል ወይም ደግሞ ያደርጋል ማለት ነው። አራተኛው ደረጃ ሰው ሰራሽ የዓለም መጨረሻ ነው። ይሄ ማለት ምንድን ነው? በዚህ የመጨረሻ ደረጃ ላይ ሶስት ነገሮች ይካተታሉ ወይም ደግሞ ይከሰታሉ። እነዚህ ነገሮች ምንድን ናቸው? አንደኛው የባዕድ ፍጡራን ወይም ደግሞ ኤሊየንስ ናቸው። ሰሞኑን ነው በጣም መነጋገሪያ የሆነው በዚህ ዙሪያ እየሆነ ያለው ነገር ነው እና የዓለም መንግስታት እንግዲህ የባዕድ ፍጡራን ሊወሩ ነው የሚል የሐሰት ማስጠንቀቂያ በመልቀቅ ሀገራት የጦር መሳሪያዎቻቸውን ለተባበሩት መንግስታት እንዲያስረክቡ ያደርጋሉ። ልብ አድርጉ ሴራውን ምንድነው? መጀመሪያ በነሱ ሚዲያ በኩል እንግዲህ ዓለም አቀፍ ሚዲያዎች እነሱ ናቸው፣ የጨለማው ኃይላቶች ናቸው። ያልተቆጣጠሩት ነገር የለም። ስለዚህ በሚዲያዎቻቸው አማካኝነት የባዕድ ፍጡራን ሊወሩን ነው የሚል ዜና ያስነግራሉ። ከዛ ያንን ምክንያት በማድረግ ሀገራት የጦር መሳሪያዎቻቸውን ለተባበሩት መንግስታት እንዲያስረክቡ ያደርጋሉ ብቻ አይደለም፣ ያስገድዳሉ። ህግ ሊያወጡ ይችላሉ፣ ማንም አይከለክላቸውም። ሌላው ምንድነው? የመንጠቅ ትርኢት ነው። እንግዲህ ክርስቲያኖች በተለይ ደግሞ የክርስትና እምነት ተከታዮች መነጠቅ ደረሰ ብለው እንዲያምኑ የሚያደርግ የሐሰት ክስተት ይፈጠራል ማለት ነው። ይህም ፈጠራ ነው፣ ፊክሽየስ ነው፣ እነሱ የሚፈጥሩት ማለት ነው። ሌላው የኤሌክትሮኒክስ ትርምስ ነው። እንግዲህ በኤሌክትሮኒክስ መሳሪያዎችና በኢንተርኔት አማካይነት በሰዎች ላይ ከፍተኛ የሆነ ፍርሃት በመልቀቅ ሰዎች ሰላም ፍለጋ ወደ አዲሱ የዓለም መንግስት እንዲጠለሉ የማድረግ ሂደት ነው። ይሄ ማለት ምንድነው? ችግር፣ መፍትሄ፣ ድርጊት ማለት ነው። ፕሮብለም፣ ሶሉሽን፣ ሪያክሽን የሚሉት ማለት ነው እነሱ። ይሄ ከበፊት ጀምሮ ሲሰሩበት የነበረ ሂደት ነው። እንግዲህ ከመንፈሳዊነት አንጻር ስንመለከተው ብዙ የሃይማኖት ምሁራን ይህንን ፕሮጀክት በመጽሐፍ ቅዱስ ውስጥ ከተጠቀሰውና በመጨረሻው ዘመን ይመጣል ከተባለው ሐሰተኛው መሲህ ወይም ደግሞ አንቲ ክራይስት ጋር ያያይዙታል። ሰዎች እንግዲህ በታላላቅ ምልክቶችና ድንቆች እንደሚታለሉ የሚገልጹትን ትንቢቶች ነው እንደማጠናከሪያ የሚገልጹት ማለት ነው። እና ምንም እንኳን ይህ ፕሮጀክት በብዙዎች ዘንድ የታመነበት ቢሆንም እስካሁን ድረስ መኖሩን የሚያረጋግጥ ሳይንሳዊ ሀቅ የለም ብለው የሚከራከሩ ወገኖች አሉ። ብዙዎች ይህንን እንደ ሳይንስ ልቦለድ ሳይንስ ፊክሽን የሚቆጥሩትም አሉ። በነገራችን ላይ ይሄንን እንደዛ አድርገው የሚቆጥሩት ሞር ለጨለማው ኃይላት የቀረቡ ሚዲያዎች፣ የቀረቡ ግለሰቦች፣ የቀረቡ ተቋማት ናቸው እንጂ የነሱ ተቃራኒዎች ግን እስካሁን በተንደረደርንበት ሀሳብ ነው የሚያምኑት። እና ስለዚህ ፕሮጀክት እንግዲህ ይበልጥ ሰዎች የሚያሳስባቸው ለምንድነው? ከሃይማኖታዊ ትምህርቶች ጋር እያገናኙ ነው። እና የብሉ ቢም ፕሮጀክት ከሃይማኖታዊ ትንቢቶች በተለይም ደግሞ ከመጽሐፍ ቅዱስ የመጨረሻው ዘመን ጋር አያይዘን ስንመለከተው እንግዲህ ይሄ ከመጽሐፍ ቅዱስ የመጨረሻው ዘመን እስካቶሎጂ ነው። ትምህርቶች ጋር ያለው ትስስር እጅግ ጥልቅ ነው እና እሱን መፈተሽ ግድ ይላል። ብዙዎች ይህንን ፕሮጀክት የሐሰተኛው መሲህ ወይም ደግሞ አንቲክራይስት መንግስት ለማምጣት የሚደረግ የቴክኖሎጂ ዝግጅት እንደሆነ ነው እያስገነዘቡን ያሉት ማለት ነው። እና እንግዲህ አንደኛው የታላላቅ ምልክቶችና ድንቆች መታየት ነው ብለናል። መጽሐፍ ቅዱስ በመጨረሻው ዘመን ሰዎችን የሚያስቱ ታላላቅ ምልክቶች እንደሚታዩ ይነግረናል እና በሰማይም በምድርም እንደሚታዩ ይተነብያል። ለምሳሌ ትንቢቱን ስንመለከት
ማቴዎስ 24 ላይ የምናገኘው ጥቅስ አለ። ይሄ ምንድነው? ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ነው የሚላል። አንድ ይሄንን ልብ ልንል ይገባል። ከብሉቢም ጋር ያለው ግንኙነት ይሄ ምንድነው? ይሄ ትንቢት ማለት ነው። እንግዲህ ብሉቢም የሚጠቀመው የሆሎግራም ቴክኖሎጂ በሰማይ ላይ አምላክን የሚመስሉ ምስሎችን በማሳየት ሰዎችን ለማስመሰል መሞከሩ ይህንን ታላላቅ ምልክትና ድንቅ ከሚለው ትንቢት ጋር ያገናኘዋል ማለት ነው። ይሄ ማስመሰል ነው፣ ዲሴፕሽን ነውና ትልልቅ ምልክቶችን፣ ታላላቅ ምልክቶችን፣ የሚያስደንቁ ነገሮችን ያሳየናል። የዚህ ጊዜ የምንቸኩል ከሆነ ትዕግስት ከሌለን በትክክል የተከሰተ ነገር መስሎን ነው የምንቀበለውና እዛ ላይ መጠንቀቅ እንዳለብን ነው ማስገንዘብ የሚያስፈልገው። ሁለተኛው ምንድነው? የአንድ ዓለም ሃይማኖት ወይም ደግሞ ዩኒቨርሳል ሪሊጅንን መፍጠር ነው። ቅድም እንዳለው እንግዲህ ዓለምን ወደ አንድ የዓለም ሃይማኖት ማምጣት፣ ወደ አንድ የዓለም ሃይማኖት ማምጣት ብቻ አይደለም፣ ወደ አንድ ቋንቋ፣ የዓለም ሕዝብ በአንድ ቋንቋ እንዲነጋገር። በጣም የሚገርም ነው። የዓለም ሕዝብ በአንድ የመገበያያ ገንዘብ ንግዱን እንዲያካሂድ፣ ያው ዲጂታል ከረንሲው ማለት ነው። ሁሉም ነገር ወደ አንድ እንዲመጣ የማድረግ ፍላጎት እንዳላቸው ቅድም በጠቀስኩላችሁ ጆርጂያ ውስጥ በሚገኘው ጋይድላይን ስቶር ላይ ወይም ጋይድ ስቶር ላይ አስቀምጠውታል ማለት ነው። በ8 የተለያዩ ቋንቋዎች ማለት ነውና ኒው ወርልድ ኦርደር ተግባራዊ ሲሆን እነዚህ ነገሮች ይፈጸማሉ ብለው ነው 10 ተራ ቁጥር ላይ ያስቀመጡት። በነገራችን ላይ የጨለማው ኃይላት ያው የሚመሩት በሉሲፈር ስለሆነ ሉሲፈር ደግሞ የራሱ የሆነ ነገር የለው። ትክክለኛ የመጽሐፍ ቅዱስ እውነት ገልብጦ ዲሰፕት አድርጎ ነው ለሰዎች የሚናገረው የራሱ የሆነ ነገር ስለሌለው ማለት ነው። እንግዲህ ይሄ ፕሮጀክቱ ከትንቢቱ ላይ ተነስተን ስንመለከት የአንድ ዓለም ሃይማኖትን በተመለከተ እንግዲህ ዮሐንስ ላይ እንደሚነግረን በመጨረሻው ዘመን ዓለም ሁሉ ለአውሬውና ለምስሉ ይሰግዳሉ ይለናል ራዕይ 13:12 ላይ። ይህም አንድ አይነት ዓለም አቀፋዊ የግዳጅ ስግደት እንደሚኖር ነው የሚያሳየው። ይሄ ማለት ምንድነው? አንደኛ የዓለም መንግስታት ለሐሳዊ መሲህ ይገዛሉ። ስለዚህ እነሱ ከላይ ስላሉ የሚመሯቸውን ህዝቦች ያስገድዳሉ። ስለዚህ የሚመራቸውን ህዝቦች የሚያስገድዱት በምንድነው? ስፔሻሊ በኢኮኖሚ ነው። ካልበላህ ከተራብክ መኖር የማትችል ከሆነ ግዴታ እዛ አጣብቂኝ ውስጥ ትገባለህ። ስለዚህ ሳትወድ በግድህ ቀኝ እጅህና መጽሐፍ ቅዱስ እንደሚነግረን ግንባር ላይ 6 አርማውን የማታድርግ ከሆነ መገብየትም መሸጥም መነገድም አትችልም ነው። ስለዚህ የብሉቢም ጋር ያለው ግንኙነት ምንድነው? እንግዲህ ስግደቱም ከዛ ጋር የተያዘ ነው። ያው ለአውሬውና ለምስሉ መንግስታት ይሰግዳሉ፣ ያው የሚመሯቸውም ህዝቦች ይሰግዳሉ ነው። ይህም እንግዲህ አንድ አይነት ዓለም አቀፋዊ የግዳጅ ስግደት ነው የሚኖረው። ስለዚህ ኢትዮጵያ ውስጥ ብቻ አይደለም፣ የሆነ አፍሪካ ሀገር ውስጥ ብቻ አይደለም፣ ወይ አውሮፓ ወይ ካናዳ ምናምን አይደለም። ሁሉም ዓለም ለሐሳዊ መሲህ መገዛት ሲጀምር፣ መንግስታት መገዛት ሲጀምሩ የዓለም ህዝብ ሁሉ ለአውሬው ይሰግዳል ነው ትንቢቱ። ስለዚህ ፕሮጀክቱ እንግዲህ ሁሉንም ሃይማኖቶች በማቀላቀል ተጀምሯል። በነገራችን ላይ አንድ አምላክ ብቻ እንዳለና እሱም በሰማይ የታየው መሆኑን በማወጅ ሰዎችን ወደ አንድ አምልኮ ነው የሚነዳው። ሌላው ሶስተኛው የሐሰት መነጠቅና ትርምስ ነው። ብሉቢም እንግዲህ አማኞች ተነጠቅን ብለው እንዲያስቡ የሚያደርግ የሐሰት ትዕይንት ሊፈጥር እንደሚችል ነው ብዙዎች አስተያየታቸውን እየሰጡ ያሉት። ትንቢቱን ስንመለከተው መጽሐፍ ቅዱስ ስለሁለተኛው መነጠቅ ይናገራል። አንደኛ ተሰሎንቄ 4:17 ላይ ይሄ መጽሐፍ ቅዱስ ላይ በደንብ ሰፍሮ ያለ ነው። በትክክል የቤተክርስቲያን መነጠቅ አለ፣ ግልጽ ነው። ነገር ግን ጠላት እውነተኛውን ነገር በሐሰት በመምሰል ሰዎችን ግራ ሊያጋባ እንደሚችል ይታመናል። ያንን ነው እንግዲህ ብሉቢም ፕሮጀክት ተግባራዊ ለማድረግ እየተጋ ያለው ማለት ነው። ይሄ ትንቢት ከብሉቢም ጋር ያለውን ግንኙነት ደግሞ ስንቃኝ የምናገኘው እውነት ምንድነው? ይህ ሐሰት ክስተት አማኞችን ተስፋ ለማስቆረጥና በመንግስታት ቁጥጥር ስር እንዲውሉ ለማድረግ የሚሰራ ሴራ ነው ማለት ነው። በአራተኛ ደረጃ የምንመለከተው የሐሰተኛው መሲህን መገለጥ ነው። እንግዲህ የብሉቢም የመጨረሻ ውጤት በሰማይ ላይ የታየው አምላክ ወደ ምድር ወርዶ የዓለም መሪ እንዲሆን ማድረግ ነው። ልብ አድርጎ የብሉቢም የመጨረሻ ውጤት በሰማይ ላይ የታየው አምላክ እኛ የምናመልከው አምላክ አይደለም። እኛ የምናመልከው እውነተኛ አምላክና እነሱ የሚያመልኩት ሐሰተኛ አምላክ በፍጹም አይገናኙም። እዛ ጋር መሸወድ የለብንም። ስለዚህ
የነሱ አምላክ ወደ ምድር ወርዶ የዓለም መሪ እንዲሆን ማድረግ ነው ትልቁ ዓላማቸው። በቃ የብሉ ቢም ፕሮጀክት ዓላማ ያ ነው። ካናዳዊ ጋዜጠኛ እንዳጋለጠው ማለት ነውና ትንቢቱን ስንመለከት እንግዲህ ሁለተኛ ተሰሎንቄ 2:3-4 ላይ የምንመለከተው እውነት አለ። ይሄ ምንድነው? የአመጽ ሰው ራሱን ከፍ ከፍ የሚያደርገው እርሱ መገለጡ ሳይመጣ ያ ቀን አይደርስምና ይለናል። ይሄንን ነው የሚያመለክተን። ስለዚህ ከፕሮጀክቱ ጋር ምንድነው ያለው ግንኙነት የሚለውን ነገር ደግሞ ስንመለከት ይህ ቴክኖሎጂ ሰዎችን ለሐሰተኛው መሲህ መገለጥ የስነ ልቦና ዝግጅት ወይም ሳይኮሎጂካል ኮንዲሽኒንግ እንዲያደርጉ ይገፋፋል፣ ያመቻቻል ነው። ይሄን እሺ፣ በዚህ ደረጃ ይህንን ከተመለከተን ሰዎች ለምን ይሰጋሉ? ሰዎችን ለምን ያስቆጣል? ሰዎችን ለምን ያሰጋል? የሚለውንም መመልከቱ እጅግ ወሳኝ የሆነ ነጥብ ነው። ሰዎች እንግዲህ በዚህ ፕሮጀክት ላይ ትልቅ ስጋት ያላቸው በሁለት ዋና ዋና ምክንያቶች ነው። አንደኛው የቴክኖሎጂ ውድገት ነው። ሁለተኛው የሃይማኖታዊ ተቋማት መዳከም ነው። የቴክኖሎጂ ውድገት በአሁኑ ሰዓት ያለው የሆሎግራም፣ የድምፅ አርቲፊሻል ኢንተለጀንስ ኤአይ እና የሳተላይት ቴክኖሎጂ ይህንን ፕሮጀክት ተግባራዊ ለማድረግ የሚያስችል ደረጃ ላይ ደርሰዋል። ይሄ ሰዎችን ስጋት ላይ ይጥላል። ሁለተኛው የሃይማኖታዊ ተቋማት መዳከም ነው። እንግዲህ ብዙ ጊዜ የሃይማኖታዊ ተቋማት ገሌ አይደለም፣ ሁሉም የሃይማኖት ተቋማት ውስጥ ስትመለከቱ የመዳከም ደረጃ ላይ ደረሱት። ምክንያቱም እዛ ውስጥ የተቀመጡት ሰዎች ሃይማኖታዊ አባቶች የተባሉት ሰዎች በመንፈሳዊ ሐሳብ ላይ ሰዎችን አማኙን ከማንቃት ይልቅ እነሱ የግል ጥቅም ላይ ነው እየተሯሯጡ ያሉት። የመጨረሻው ዘመን ላይ የሚከሰት እውነት ነው። ስለዚህ ይሄ ሰዎችን ስጋት ላይ ይጥላልና ሰዎች ከእውነተኛው መንፈሳዊነት ይልቅ ላይን የሚታዩ ምልክቶች ላይ ትኩረት እንዲያደርጉ ይገፋፋል። ለዚህም ተጋላጭ እንዲሆኑ ያደርጋቸዋል ማለት ነው። እንግዲህ ከመንፈሳዊ አንጻር መፍትሄውን በማየት ሳይሆን በእምነት መመላለስ እንደሚያዋጣ ነው መጽሐፍ ቅዱስም የሚነግረን ማለት ነው። መጽሐፍ ቅዱስ እንደሚለው ጠላት የብርሃን መልአክ መስሎ ሊመጣ ይችላል። ሁለተኛ ቆሮንቶስ 11:14 ላይ ማለት ነው። ስለዚህ ማንኛውንም በሰማይ የሚታይ ምልክት ከመጽሐፍ ቅዱስ እውነት ጋር ማመዛዘን የግድ አስፈላጊ ነው። ስፔሻሊ ዚስ ሞመንት ማለት ነው። በዚህ ጊዜ ያንን እያመዛዘንን የማንመለከት ከሆነ እንታለላለን፣ ለብሉ ቢም ፕሮጀክት እንጋለጣለን። የምናየው ምልክት የምናየው ድንቅ ስለሚያሳሰን ትክክል ነው ብለን እንቀበላለን። የሚፈልጉትም ያንን ነው። ስለዚህ እንደ ክርስቲያን ቅድመ ማስጠንቀቂያውን ከሰማን እንዲህ አይነት ምልክቶችን በምንመለከት ጊዜ መለየት፣ ማጣራት ያስፈልገናል ማለት ነው። እንግዲህ ይህ መረጃ ስለ ብሉ ቢም ያለንን የተወሰነ ግንዛቤ ያሰፋል ብዬ አስባለሁ። የብሉ ቢም ፕሮጀክት ወይም ማንኛውም መሰል የቴክኖሎጂ ማታለያዎች ከመለኮታዊ ታምራት ጋር ሊመሳሰሉ ቢችሉም በጣም አሳሳይ ስለሆኑ ማለት ነው በመንፈሳዊ ጥበብና በመጽሐፍ ቅዱሳዊ ዕውቀት መለየት ይቻላል። ይሄንን ልብ ልንል ይገባልና እውነተኛውን ከመግነጢሳዊ ወይም ደግሞ ከሆሎግራም ውጤት ለመለየት የሚረዱ 4 ወሳኝ ምክንያቶች አሉ። እነሱን የምንመለከት ከሆነ ለማነጻጸር ይረዳናል እና አንደኛው የክስተቱ ባህሪ ኔቸር ኦፍ ዘ ኢቨንት ነው። እንግዲህ የብሉ ቢም ቴክኖሎጂ በሰማይ ላይ ምስልን ቢፈጥርም ምስሉ ግን ጥላ ወይም ብርሃን ብቻ ነው። ልብ አድርጎ ለመለየት እንዲመቸን ነው። አሁን ጊዜው ደርሷል። ሰዎች፣ ወገኖች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች በደንብ እንድትሰሙኝ ይፈልጋለሁ። እኛ ደንዝዘናል። የዓለም የጨለማው ኃይላት አባላት ግን ስራቸውን ከሚገባው በላይ በፍጥነትና በረቀቀ መንገድ አሁን ግን በሚታይ ሁኔታም እየሰሩ ነው። በጣም ጥንቃቄ ልናደርግ ይገባል። ከነሱ እኩል መራመድ ባንችል እንኳን ቢያንስ በግማሽ ፍጥነት ልንከተላቸው ይገባል። ሴራቸውን ተከታትለን እግር በእግር ልንገነዘብ ይገባል። ለመጠንቀቅ የሚረዳን እንደዛ ስለሆነ ነው። ያ ማየውን ከሆነ ዋጋ እንከፍላለን። ከምርን አምላችሁና እውነተኛ መለኮታዊ ክስተት ተፈጥሮና ቁሳዊን ዓለም የመቀየር ኃይል አለው። ስለዚህ አንድ ይሄንን እንይዛለን። የሐሰኑቱን ምልክት ልንገራቸው። እንግዲህ ምስሉ በሳተላይትና በሌዘር ስለሚፈጠር ስለ ሆሎግራም አውርተናል። ካሜራዎች ሊቀርጹት ቢችሉም ህይወት የለውም። ልብ አድርጉ። አንደኛው መለያችን እሱ ነው። በሳተላይት በሌዘር ይፈጠራል ምስሉ፣ ካሜራዎች ይቀርጹታል፣ ነገር ግን ህይወት የለውም። እንደ ሲኒማ ስክሪን በሰማይ ላይ የተለጠፈ ነው የሚመስለው፣ አርቲፊሻል ነው። አንድ ጊዜ አስታውሳለሁ እንግዲህ ኮሜርስ ተማሪ በነበርኩበት ሰዓት ላይ አንድ ያተራመሰ ነገር ተፈጥሮ እንደነበረ አስታውሳለሁ። ያ ምንድነው? በሰማይ ላይ ኢየሱስ ክርስቶስ ታየ ተብሎ
የኮሜርስ ግቢ ተናውጦ እንደነበረ በጣም አስታውሳለሁ። እንግዲህ በዛን ሰዓት የኔ ባች የነበሩ ልጆች ያስታውሳሉ ብዬ አስባለሁ። ከዛ በኋላ ግን ውሎ አድሮ ይፋ የሆነው ነገር ያመላከተው ነገር ምንድነው? የቦብ ማርሌ ፎቶ ነው የተገኘውና እንዲህ አይነት ማጭበርበሮች በየጊዜው ይፈጠራሉ። ስለዚህ እውነቱን ከሐሰት መለየት የኛ ፋንታ ነው ማለት ነው። ስለዚህ የሐሰቱ ምልክት ነግሬያችኋለሁ። እውነተኛው ምልክት ምንድነው ነው? መጽሐፍ ቅዱስ እንግዲህ እንደሚለን ክርስቶስ ሲመጣ ዓይን ሁሉ ያየዋል ብቻ ሳይሆን ምድርና ሰማይ ከፊቱ ይሸሻሉ። ልብ አድርጎ ዓይን ሁሉ ያየዋል ብቻ አይደለም፣ ምድርና ሰማይ ከፊቱ ይሸሻሉ። ይሄ ምልክት ሊሆነን ይገባል። ራዕይ 20:11 እንደሚነግረን ማለት ነውና ይህ እንግዲህ አጠቃላይ የጽንፈ ዓለም ለውጥ እንጂ የብርሃን ትርኢት ብቻ አለመሆኑን ያሳያልና ያንን መገንዘብ ይኖርብናል። ስለዚህ እነዚህ ነገሮች ልብ የምንል ከሆነ አንታለልም፣ አንሸወድም፣ ለብሉ ቢም ፕሮጀክት እጃችንን አንሰጥም ማለት ነው። ሌላው መመልከት ያለብን ነገር ምንድነው ብዬ ነው ማምነው የመጽሐፍ ቅዱስን ቀመር ነው፣ ባይብሊካል ፎርሙላውን ማለት ነው። እውነተኛ ክርስቶስ ዳግም ምጽአት እንዴት እንደሚሆን መጽሐፍ ቅዱስ ግልጽ መመሪያ አስቀምጧል። ያንን መመርመር ነው። ከዚህ ውጭ እንግዲህ በብሉ ቢም የመጣ ማንኛውም ነገር ሐሰተኛ መሆኑን መለየት ይቻላል ማለት ነው። እዚህም ላይ ሁለት ነጥቦችን እንመልከት። እንግዲህ መጽሐፍ ቅዱስ ክርስቶስ ሲመጣ አማኞች በደመና ወደ አየር እንደሚነጠቁ ይናገራል። አንደኛ ተሰሎንቄ 4:17 ላይ ማለት ነው። ጠላት ግን መሬት ላይ ሆኖ እኔ ነኝ በማለት ሰዎችን ወደ ራሱ ይጋብዛል። ሐሳዊው መሲህ ማለት ነውና ሁለት ነገሮች እዚህ ጋር ተቀምጠዋል። አንደኛው ክርስቶስ ሲመጣ አማኞች በደመና ወደ አየር እንደሚነጠቁ ነው የሚነገረው። ጠላት ግን መሬት ላይ ሆኖ እኔ ነኝ በማለት ነው ሰዎችን ወደ ራሱ የሚጋብዘው ማለት ነው። ስለዚህ ሁለቱን ነገሮች ማመዛዘን ያስፈልጋል። ሌላው እንግዲህ ከምስራቅ እስከ ምዕራብ የሚለው ነው። እውነተኛው መገለጥ እንደ መብረቅ ከምስራቅ እስከ ምዕራብ በአንድ ጊዜ የሚታይ ነው። ልብ አድርጎ ማቴዎስ 24:27 ላይ እንደተቀመጠው። የብሉ ቢም ቴክኖሎጂ ግን በተወሰኑ ከተሞች ወይም አካባቢዎች ላይ ብቻ የሚያተኩር ፕሮጀክት ሊሆን ይችላል። የተወሰኑ ከተሞች ላይ ብቻ ነው እንጂ ከምስራቅ እስከ ምዕራብ ድረስ የሚሄድ አይደለም። ስለዚህ በዚህ መለየት እንችላለን ማለት ነውና የተወሰኑ ከተሞች ላይ የሚሆን ከሆነ ብሉ ቢም ፕሮጀክት ነው። ከምስራቅ እስከ ምዕራብ ዓለምን የሚያካልል ከሆነ ግን እውነተኛው የመገለጥ ነው። ማቴዎስ 24:27 ላይ የተቀመጠው ማለት ነው። ሌላው ከዚህ ጋር የምንመለከተው ወሳኝ ነጥብ የውስጥ ምስክርነት ነው። እንግዲህ ብሉ ቢም የሰውን አእምሮ በሞገድ ወይም ደግሞ ቴሌፓቲ ለመቆጣጠር ይሞክራል። ይህ የሐሰት ድምፅ ከእግዚአብሔር ድምፅ ይለያል። የሰውን አእምሮ በምንድን ነው? በሞገድ ወይም ደግሞ በቴሌፓቲ ነው። ይሄ ግን የእግዚአብሔር ድምፅን አይወክልም። የሐሰቱ ድምፅ ፍርሃትን እንግዲህ የምንለይበትን ነው የምነግራቸው። የሐሰቱን ከእውነተኛው ድምፅ በምን እንለያለን የሚል ጥያቄ ሊነሳ ይችላል። የሐሰቱ ድምፅ ፍርሃትን፣ ግራ መጋባትን፣ መደነባበርን እንዲሁም ደግሞ አስገዳጅነትን ነው የሚፈጥረው። በአእምሯችን ውስጥ እንግዲህ ውጭ ካለው ምስል ጋር የግድ ተስማማ የሚል ግፊት ተጽዕኖ ይፈጥርብናል ማለት ነው። እውነተኛው ድምፅ ላይ ስንመጣ ግን የመንፈስ ቅዱስ ድምፅ ሲሆን የምንለየው በምንድን ነው? የመንፈስ ቅዱስ ድምፅ መሆኑን በምንድን ነው የምንለየው? አንደኛ የመንፈስ ቅዱስ በራሱ ሰላም ስለሆነ የመንፈስ ቅዱስን ድምፅ በሰላም በእርጋታ እውነትና ግልጽነትን በማንጸባረቅ በዛ ልንለየው እንችላለን። እና የእግዚአብሔር በጎች እንግዲህ ድምፁን ያውቃሉ። የእግዚአብሔር በጎች የተባሉት እውነተኛ አማኞች ናቸው። እውነተኛ አማኞች ድምፁን ይለዩታል። ምክንያቱም ሰላም ሲሰማቸው፣ እርጋታ ሲሰማቸው፣ ደስታ ሲሰማቸው በዛ መለየት ይችላሉ። እንግዲህ ዮሐንስ 10:4-5 የሚለን ምንድነው? የእግዚአብሔር በጎች ድምፁን ያውቃሉ እንግዳን ግን አይከተሉም ነው የሚለንና በዛ መለየት እንችላለን ነው። ሌላው የፍሬ ውጤት ነው። እንዲህ ዘጎል ማንኛውም ምልክት የሚመጣበትን ዓላማ መመልከት ግድ ይለናል። የብሉ ቢም ግብ ምንድን ነው? ሰዎችን ለአንድ ዓለም መንግስት እንዲገዙ ማድረግ ልባዱ ቅድም እየጠቀስነው የነፃነትና የእምነት መብትን ማጥፋት ልባድርገው ነፃነትና የእምነት መብትን አይኖርም ማለት ነው። ነፃነት አይኖርም፣ መብት አይኖርም በምንም ነገር ላይ ማለት ነው። እንዲሁም ደግሞ ትልቁ የሁላችሁ ቶክሲክ የሆነውን ሐሳብ ልንገራችሁ፣ ሰውንም በአምላክ ቦታ መተካት ነው። አሁን ብዙ ዘፈኖች ላይ እናያለን አም ጋድ የሚል ማለት ነው። ይሄ ማለት ነው ሌላ ምንም ትርጉም የለውም። ሰው በፍጹም አምላክን መሆን አይችልም። ሰው ፍጡር ነው እንጂ ፈጣሪ አይደለም። እነሱ ሊያሳሱትን የሚፈልጉት ምንድነው? የነ ሄለና ብላቫትስኪን ፕሪንሲፕል ይዘው
ሰው ካወቀበት ራሱ አምላክ ነው የሚለውን ጽንሰ ሐሳብ በሰዎች አእምሮት ማስረጽ ይፈልጋሉና እዚህ ላይ ሊነግረን የፈለገው እውነትም ይሄንን ነውና ሰው በፍጹም ፈጣሪ መሆን አይችልም። የአምላክንም ቦታ መተካት አይችልም። ይሄንን በደንብ ልብ ልንል ይገባል። ሌላው ምንድነው እንግዲህ ይሄ የብሉ ቢም ግብ ነው፣ ሰዎችን ወደ አምላክ ቦታ መውሰድ ማለት ነው። የእግዚአብሔር ግብ ግን ምንድነው? የአምላካችን ግብ ግን ምንድነው? አንደኛው ፍርድን መስጠት ነው። ሁለተኛው ጽድቅን ማንገስ ነው። ሶስተኛው አማኞችን ወደ ዘላለም ሕይወት ማምጣት ነው። ስለዚህ ይሄ በፍጹም ከብሉ ቢም ግብ ጋር አይገናኝም። ፍርድን ለመስጠት ጻድቅን ለማንገስና አማኞችን ወደ ዘላለም ሕይወት ለማምጣት ነው እየታተረ ያለው የእግዚአብሔር ግብ ማለት ነው። የብሉ ቢም ግብ ግን ቅድም ነግሬያቸዋለሁ። የጨለማው ኃይላት በፐፔቶቻቸው አሻንጉሊት በሆኑ ዘፋኞቻቸው ሊሰብኩንም እንደሞከሩት አያም ጋድ የሚሉ በርካታ ዘፈኖችን እየሰማን ነው። ያ ውሸት ነው፣ ማለማመድ ነውና ከዛ ልምምድ ዲሴፕሽን መሆኑን ተገንዝበን መውጣት ይኖርብናል ማለት ነው። ሌላው ተግባራዊ የመከላከያ መንገዶችም አሉ። አንደኛው በቃሉ መጽናት ነው። እንግዲህ የብሉ ቢም ፕሮጀክትን መናድ የምንችለው ማፍረስ የምንችለው በተግባራዊ የመከላከያ መንገዶች ነው። አንደኛ መጀመሪያ በቃ ዲሴፕሽን እንደሆነ ዓላማው ሊገባን ይገባል። የናሳና ቅድም እንዳልነው የዩኤን ፕሮጀክት ነው። ዓላማውን በደንብ ተረድተናል። ከእግዚአብሔር ጋር ማጣላት ነው። ስለዚህ እንዴት ነው በተግባራዊ መንገድ ልንከላከል የምንችለው የሚለውን እውነት ስንመለከት አንደኛው በቃሉ መጽናት ነው። እንግዲህ መጽሐፍ ቅዱስን ጠንቅቀን ካወቅን ሐሰተኛው በሰማይ ላይ የፈለገውን ትርኢት ቢያሳየን ቢገለባበጥ እንደፈለገው አሳሩን ቢያይ ልንታለል አንችልም ማለት ነው። ስለዚህ የተጻፈው እንደዚህ አይደለም ብለን እንቃወማለን ማለት ነው። ሌላው አለመቸኮል ነው። ቅድም እንዳልኳችሁ ማለት ነው። የፈለገ ድንቅ ብናይ፣ የፈለገ ታምር ብናይ፣ የፈለገ ምልክት ብናይ፣ አሳማኝ ምልክት እንኳን ብንመለከት መጽሐፍ ቅዱስ ሕይወትና እውነት የሆነው መጽሐፍ ቅዱስ ቀድሞ ነግሮናልና በዛ ልንሸወድ አይገባም፣ ልንቸኩል አይገባም ነው። ማቴዎስ 24:23ን መመልከት ግድ ይላል። ከዚህ ጋር አብረው ስለሚሄድ ምንድነው ክርስቶስ እዚህ አለ ወይም እዚህ አለ ቢሉህ አትመን ነው የሚለው። አትቸኩል ነው። የሰበከን ሁሉ አትቀበል ነው። ያታለለህን ሁሉ እሺ ብለህ እጅህን አትስጥ ነው። ሌላ ትርጉም የለውምና በሰማይ ላይ ድንቅ ነገር ስለታየ ብቻ ልንሰግድ ልንከተል አይገባም። በሰማይ ላይ የሆነ ነገር ተፈጠረ ብለን ሰው ቢያዳንቅ አብረን ልናዳንቅ አይገባም። ምክንያቱም አስቀድሞ መጽሐፍ ቅዱስ ስላስጠነቀቀን አትቸኩሉ ስላለን ክርስቶስ እዚህ አለ ወይም እዚህ አለ ብትባሉ አትመኑ ስላለን እኛ ሁሌም የምናምነው የጌታን ቃል ወንጌሉን ስለሆነ ወይም ደግሞ ቴክኖሎጂው ስለሰበከን አይደለም። ሚሊዮን ጊዜ ቴክኖሎጂው ቢራቀቅ ከዛ ግን በቁጥር በማይተመን ደረጃ የሚበልጠው የጌታ ቃል ስለሆነ እኛ እሱን ነው የምንሰማው፣ የምንከተለው እሱን ነው። ሌላው መንፈሳዊ ንቃት ነው። እንግዲህ ዘመኑን በመንፈሳዊ መመልከት ነው። ዘመኑን በመንፈሳዊ ሁሌም በተለይ አሁን ከሚገባው በላይ ዘመኑን በመንፈሳዊ አይን የምንመለከትበት ጊዜ መሆኑን ሁላችንም ልንገነዘብ ይገባል። ምክንያቱም አጭበርባሪው በዝቷል። አጭበርባሪው ነው በጣም አውትሻይን እያደረገ ያለው፣ ምላስ ያለው ነው አውትሻይን እያደረገ ያለው፣ እየተሳካለት የሚመስለው ለጊዜውም ቢሆን ይሄ ሁካታ ውስጥ ምናምን ውስጥ ያለው ነው እየተሳካለት ያለው። የክርስቶስን መንገድ እየተከተለ ያለው ግን ያለበትን ደረጃ እየተመለከተን ነው። ስለዚህ ያም ቢሆን መንፈሳዊ ንቃት የግድ ያስፈልገናል። ስለዚህ ቴክኖሎጂውን ለክፋት ሊሆን እንደሚችል አውቀን ደግሞ በጸሎት ልንተጋ ይገባል። ባጭሩ እንግዲህ ብሉ ቢም ቢመጣ እንኳን ውጫዊ ትርኢት ነው። እውነተኛ መንፈሳዊነት ግን ከውጭ ወደ ውጭ የሚመጣ ኃይል ነው። ይህንን አምነን መቀበል መቻል አለብን፣ መለየት አለብን። እንግዲህ ማንኛውም በሰማይ የታየ ምስል ከቃለ እግዚአብሔር ጋር ካልተስማማ፣ ልብ አድርጉ፣ በደንብ አንደርላይን አድርጉበት። ከቃለ እግዚአብሔር ጋር ካልተስማማ ቴክኖሎጂ መለኮት አይደለም። ይሄንን ማረጋገጥ ይኖርብናል። ከዚህ ውጭ እንግዲህ ሌላው የምንመለከተው መንፈሳዊ ማስተዋልን ነው። ይሄ ማለት ምንድነው? በአይነ ስጋ ከሚታየው ነገር በስተጀርባ ያለውን እውነት የመለየት ብቃት ነው። ይህ ደግሞ በተለይ እንደ ብሉ ቢም ያሉ የቴክኖሎጂ ማታለያዎችንና ማጭበርበሪያዎችን የሐሰት ምልክቶች በሚበዙበት ዘመን ለየትኛውም አማኝ እጅግ አስፈላጊ መሳሪያ ነው። ይህንን ልብ ልንል ይገባል። እንግዲህ መንፈሳዊ ማስተዋላችንን ለማሳደግ የሚረዱን ቁልፍ መንገዶች ደግሞ አሉ። እነሱስ ምንድናቸው? ቶሎ ቶሎ እንመለከታቸዋለን፣ ወይም ደግሞ በወፍ በረር እንመለከታቸዋለን። አንደኛው ቃል እግዚአብሔርን መለኪያ ማድረግ ነው። ዘብሉ ፕሪንት ማንኛውንም አዲስ ክስተት ከቃሉ ጋር የማመዛዘን ልምድ ልናዳብር ይገባናል። ሌላው መጽሐፍ ቅዱስን ዝም ብሎ ለማንበብ ሳይሆን
የእግዚአብሔር ባህሪ ምንድነው? ዳግም ምጽአት ውስጥ እንዴት ነው የሚሆነው? የሚሉት ነጥቦች በጥናት ማረጋገጥ፣ ጥናት ማድረግ፣ ሪሰርች ማድረግ ያስፈልገናል። ቃሉ በልባችን ሲሞላ ከቃሉ ውጭ የሆነ ነገር ሲመጣ መንፈሳችን ወዲያውኑ ይነግረናል ማለት ነው። ምክንያቱም እዛ ላይ በስለናል ቀድመን ማለት ነው። ስለዚህ ለዛም ነው ሪሰርች ማድረግ አለብን፣ ጥናት ማድረግ አለብን፣ ምርምር ማድረግ አለብን፣ በጥናት መልክ መያዝ አለብን የሚባለው። ሌላው ምንድነው? የመንፈስ ቅዱስን ድምፅ መለማመድ ነው። ኢንተርናል ኮምፓሳችን ስለሆነ ያ ውስጣዊ ኮምፓሳችን ስለሆነ ያ እንግዲህ መንፈሳዊ ማስተዋል የጥናት ውጤት ብቻ ሳይሆን የመንፈስ ቅዱስ ስጦታ ነው። ብዙ ሰው የማይረዳው ይሄንን ነው። መንፈሳዊ ማስተዋልን ስለተመኘ ነው ብቻ እናገኘው። ዝም ብለህ በጥናት ብቻ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ ስለሸመደድን በቃላችን መንፈሳዊ ማስተዋል አለን ማለት አይደለም። ከዛ ጋር በደንብ እንዲገልጽልን በጸሎት ግልጽ እንዲያደርግልን፣ እንዲተረጉምልን፣ እንዲያስረዳን፣ እንዲያብራራልን መንፈስ ቅዱስን መጠየቅ አለብንና የመንፈስ ቅዱስ ስጦታ ሲሆን ነው ዋጋ የሚኖረው። ስለዚህ መንፈሳዊ ማስተዋል የጥናት ውጤት ብቻ ሳይሆን የመንፈስ ቅዱስ ስጦታ እንደሆነ አምነን መቀበል መቻል አለብን። መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል እንዲል ዮሐንስ 16:13 ማለት ነው። ተግባሩን ስንመለከት እንግዲህ በትንንሽ የህይወት ውሳኔዎቻችን ላይ የእግዚአብሔርን ፍቃድ መጠየቅ ልምድ ሊኖረን ይገባል። ምክንያቱም ትንንሽ የህይወት ውሳኔዎች ወደ ትልልቅ የህይወት ውሳኔዎች ይቀየራሉ። ስለዚህ እያንዳንዱ የህይወት ውሳኔ ላይ እግዚአብሔርን የማናስገባ ከሆነ ከንቱ ድካም ነው የሚሆነው ማለት ነው። ሌላው ምንድነው? እንግዲህ ፍሬያቸውን መመርመር ነው። ያው መጽሐፍ ቅዱስን ፍሬያቸውን መርምሩ ብሎ የለ። እንግዲህ ማንኛውም ምልክት ወይም አዲስ መገለጥ ወዴት እየመራን እንደሆነ ልብ ልንል ይገባል። ይህ ክስተት ወደ ፍርሃት ነው የሚመራኝ ወይስ ወደ ሰላም ነው የሚለውን ጥያቄ ልንጠይቅ ይገባል። ከዚህ ጥያቄ ላይ ተነስተን የምናገኘው መልስ ወሳኝነት ይኖረዋል። ፍርሃት ውስጥ የሚከተን ከሆነ የእግዚአብሔር መንፈስ አይደለም። ምክንያቱም እግዚአብሔር ልጆቹን በፍርሃት ስሜት እንዲዋጡ አይፈልግም። በተቃራኒው ግን የዲያብሎስ መንግስት ደግሞ ሰዎችን በፍርሃት ማሸማቀቅ ዓላማው ስለሆነ ሁለቱን ነገሮች ማነጻጸር እንችላለን ማለት ነው። እና ለፈጣሪ እንድሰግድ ነው ወይስ ለቴክኖሎጂ ወይስ ለመንግስታት እንድሰግድ ነው አሁን ያለው ነባራዊ እውነት የሚያስገድደኝ የሚለውን ነገር በደንብ መርምረን ማየት ይኖርብናል። እንግዲህ መጽሐፍ ቅዱስ በፍሬያቸው ታውቋቸዋላችሁ ይላል። ዓላማው ሰውን በቁጥጥር ስር መዋልና ነፃነትን መንሳት ከሆነ ምንጩ መለኮታዊ ሊሆን አይችልም በፍጹም። ቅድምም እንዳልኳችሁ ማለት ነው። ምክንያቱም እግዚአብሔር ዓላማ ነፃነትን መንሳት አይደለም፣ ማስፈራራት አይደለም፣ ሰውን በቁጥጥር ስር መዋል አይደለም። ስለዚህ እንዲህ አይነት ስሜት የሚሰማን ከሆነ ምንጩ መለኮታዊ ሊሆን እንደማይችል ተገንዝበን ኮምፓሳችንን ማስተካከል ይኖርብናል። ሌላው ከስሜታዊነት መውጣት ነው። ኢሞሽናል ስቴቢሊቲ እንግዲህ የብሉ ቢም ዋናው መሳሪያ ድንጋጤና ድንቅ ነው። አው ኤን ፓኒክ የሚሉት ማለት ነው። ያንን መፍጠር ነው። ሰዎች በስሜት ሲናወጡ ማሰብ ያቆማሉ እና ይሄንን የብሉ ቢም ፕሮጀክት አቀናባሪዎች ወይም ደግሞ ነዳፊዎች ጠንቅቀው ያውቁታል። ስለዚህ ሰዎችን በስሜት አናውጠው ማሰብ አቁመው ሐሳባቸው ተምታቶባቸው እነሱ በሚፈልጉበት ቦይ እንዲፈሱ ነው የሚፈልጉትና ስለዚህ ድንጋጤና ድንቅ ሲፈጠርብን ምንድነው ብለን ልንመረምር ይገባል። እንግዲህ ማንኛውም በሰማይ የሚታይ ታላቅ ነገር ስንመለከት ወዲያውኑ በደንገጥ የለብንም ማለት ነው። ይሄ ሁሉ ማስጠንቀቂያ ከላይ ተንደረደር ነው ምንድነው አሁን የምንለይበት ጊዜ እየደረሰ ስለሆነ ነው። መጽሐፍ ቅዱስ እንግዲህ መንፈሳት እናወጡ አትደንግጡም ብሎናል። ሁለተኛ ተሰሎንቄ 2:2 ላይ ማለት ነው። ስለዚህ በዛ ፋንታ ምንድነው ማድረግ ያለብን ማለት ነው? በጸሎት ጌታ ሆይ ይህ ምንድነው ብለን ለመጠየቅ የሚያስችል የውስጥ እርጋታ የግድ ሊኖረን ይገባል ማለት ነው። ሌላው የመንፈስ ቅዱስን ስጦታ መለመን ነው። ይሄ እንግዲህ በአንደኛ ቆሮንቶስ 12:10 ላይ መናፍስትን መለየት የሚባል የመንፈስ ቅዱስ ስጦታ አለ። የስጦታ እንግዲህ ከአንድ ነገር በስተጀርባ ያለው መንፈስ ከእግዚአብሔር ነው ወይስ ከሰው ነው ወይስ ከሰይጣን ነው የሚለውን ለመለየት የሚያስችል ነው። ስለዚህ የመንፈስ ቅዱስን ስጦታ መለመን ወሳኝነት ይኖረዋል ማለት ነው። ስለዚህ
እንግዲህ ይህንን መንፈሳዊ ዝግጅት የምናደርግ ከሆነ ምንም አይነት ድንቅ ብንመለከት፣ ምንም አይነት አስደናቂ ነገሮችን ብንመለከት አንሸበርም፣ አንታለንም፣ አንጭበረበርም ማለት ነው። እና በመጨረሻው ዘመን ስላለው መታለል መጽሐፍ ቅዱስ በደንብ የሚነግረን ነገር አለ። እሱንም መርምረን መገንዘብ ይኖርብናል ማለት ነው። እና እንግዲህ በመጨረሻው ዘመን ስለሚኖረው ታላቅ መታለል መጽሐፍ ቅዱስ የሚሰጠውን ማስጠንቀቂያ ማወቅ ግድ ስለሚለን እሱንም ለማየት እንሞክራለን። እንግዲህ መጽሐፍ ቅዱስ ጠላት በመጨረሻው ሰዓት የሚጠቀመው ዋናው መሳሪያ ኃይል ሳይሆን ማጭበረብ ወይም ደግሞ ዲሴፕሽን ማታለል እንደሆነ በደንብ ነግሮናል። እና ኃይል አይደለም የሚጠቀመው። መድፍ ይዞብህ አይመጣም፣ አዳፍኔ ይዞብህ አይመጣም፣ ቦምብ ይዞብህ አይመጣም፣ ሮኬት ይዞብህ አይመጣም። ግን በጣም በረቀቀ ሁኔታ የማታለል ቴክኒኩን ስትራቴጂውን ይጠቀማል ማለት ነው። እዛ ላይ በጣም ልንጠነቀቅ ይገባል። ከመታለል ለመዳን ብዙ መንፈሳዊ ነገሮችን መመርመር ግድ ይለናል ማለት ነው። እና ከፕሮጀክት ብሉቢም ጋር ለሚያያዙ ስጋቶች እንግዲህ እርሳችን እሱ ስለሆነ ማለት ነው ምላሽ የሚሆኑ ዋና የመጽሐፍ ቅዱስ ማስጠንቀቂያዎች አሉና እነሱን ነው የምንመለከተው። አንደኛው የብርሃን መልአክ መምሰል ነው፣ ዘ ማስተር ኦፍ ዲስጋይዝ። እንግዲህ ጠላት ሁልጊዜ የሚመጣው በሚያስፈራ መልክ አይደለም፣ አሁን እንዳለው ይልቁንም እውነተኛውን ነገር መስሎ በመምጣት ነው። ይታይ በዛ ደረጃ ለማሳሳት ነው የሚሄደው። ማስጠንቀቂያው ምንድነው? ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ይለናል ሁለተኛ ቆሮንቶስ 11:14 ላይ ማለት ነው። በዚህ ደረጃ ዲሴፕት ያደርገናል። ስለዚህ ከመታለል ከመጭበርበር መዳን አለብን ነው። በሰማይ ላይ እንግዲህ የሚታየው ምስል እጅግ ውብ ሰላማዊና መለኮታዊ ሊመስል ይችላል። ዲሴፕሽኑ ማለት ነው። ምክንያቱም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልናል ብሎን የለም። በዛ ደረጃ ነው ሊያሳሰን የሚመጣው፣ በዛ በማንጠራጠረው ደረጃ ማለት ነው። ስለዚህ በሰማይ ላይ የምንመለከተው ምስል እጅግ ውብ ሰላማዊና መለኮታዊ ሊመስል ቢችልም ድምፁን ለይተን ማወቅ ግን የግድ ይለናል ማለት ነው። ድምፁ ማራኪ ሊሆን ይችላል። ድምፁ ማራኪ ሊሆን ይችላል ማለት ግን እውነት ነው ማለት አይደለም። ብርሃን ስለሆነ ብቻ እግዚአብሔር ነው ማለት አይደለም፣ ወይም ከእግዚአብሔር ነው ማለት አይደለም። ምክንያቱም ራሱ የብርሃን መልአክ እንዲመስል ራሱን ስለሚለውጥ ማለት ነው። ስለዚህ ወደ ስህተት እንዳንገባ መጽሐፍ ቅዱስ ቀድሞ አስጠንቅቆናልና ይሄን ነገር በደንብ መለየት መቻል አለብን ማለት ነው። ሌላው ምንድነው ከዚህ ጋር የሚያያዘው ነጥብ ቢቻላቸውስ የተመረጡት እንኳን ይለናል። ማታለሉ ምን ያህል ጠንካራና አሳማኝ እንደሆነ ለማስረዳት ማለት ነው። ሐሰተኞች ልብ አድርገው ማቴዎስ 24:24 ላይ ማለት ነው ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡት እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ነው የሚለው። በዚህ ደረጃ ነው እንግዲህ ዲሴፕሽኑ ማለት ነው። ይህንን ለመለየት አሁን ያለን መንፈሳዊ አቋም ይፈቅድልናል ወይ? መንፈሳዊ ጥንካሬ ይፈቅድልናል ወይ? የማይፈቅድልን ከሆነ አሁንም ወደ መንፈሳዊ ጥንካሬ መመለስ አለብን ሰዎች፣ አለበለዚያ እንሳሳታለን። ምክንያቱም በአሁኑ ሰዓት ላይ ሐሰተኛ ነቢያቶች በዝተው በጣም ብዙ ሰዎችን እያሳሳቱ ነው። እንግዲህ በየማምለኪያ ቦታ ላይ አይታችኋል አይደለ? ተነስቶ እንዲያደርጋለሁ ሲል አሜን የሚል ህዝብ አይታችኋል አይደለ? መኪና ትገዛለህ፣ ጀርመን ትሄዳለህ፣ እንትን ትሆናለህ ምናምን። ኖ ሐሰተኛ ነቢያት በጣም ይበዛሉ። በነገራችን ላይ አንድ የእምነት ተቋም ውስጥ ብቻ አይደለም፣ ሌላም የእምነት ተቋም ውስጥ እንዲያደርግልሃለሁ መንፈስ ከውስጥ ላይ አውጣለሁ ብለው ዲሴፕት አድርገው ገንዘብ የሚቀበሉ ሰዎችም አሉ። እኛ ተቋማቱ ላይ የእምነት ተቋማቱ ላይ አይደለም ችግራችን፣ ግለሰቦቹ ላይ ነው፣ ሐሰተኛ ነቢያቶቹ ላይ። አንድ የእምነት ተቋምን አይደለም ታርጌት የምናደርገው። አንደኛው የእምነት ተቋም ውስጥ መኪና ትገዛለህ፣ ጀርመን ትሄዳለህ፣ ውጪ ትሄዳለህ፣ እንዲህ ትሆናለህ፣ በሰማይ ትበራለህ፣ ከፍታ በቅላለህ የሚለው የሚሰብክ ያለውን ያህል እዚህኛው የእምነት ተቋም ውስጥ ደግሞ መንፈስ አላቀቅልሃለሁ ከውስጥህ እንትን አደርግልሃለሁ ብሎ የሚያጭበረብሩ ሐሰተኛ ነቢያቶች፣ ሐሰተኛ መምህራንን ባዮች በመጨረሻው ዘመን ላይ በደንብ ይመጣሉ። ስለዚህ ቢቻላቸውስ የተመረጡትን እንኳን እስኪያስቱ የሚለውን ጥቅስ በደንብ ልንመለከትና እነዚህን ሰዎች ልንለይ ይገባል። የተመረጡት የተባሉት አማኞች እንኳን ይህ በእውነት የእግዚአብሔር እጅ ነው ብለው እንዲጠራጠሩ የሚያደርግ የላቀ ቴክኖሎጂም ድንቅ ሊሆን ይችላል። ልብ አድርጎ የተመረጡት እንኳን ተመርጠዋል የተባሉት አማኞች እንኳን መሳሳት ደረጃ ይደርሳሉ ነው። ይህ በእውነት የእግዚአብሔር እጅ ነው ብለው እንዲጠራጠሩ፣ ልብ አድርጎ እንዲጠራጠሩ እንዲያመነቱ የሚያደርግ የላቀ ቴክኖሎጂ ወይም ደግሞ ድንቅ የሆነ ተአምር ሊፈጠር ይችላል። እዛ ላይ መጠንቀቅ መቻል አለባቸው ነው። ስለዚህ መከላከያው ምልክቱ ማየት ሳይሆን የተነገረውን ቃል ማስታወስ ነው። የእግዚአብሔር ቃል ከሁሉም ስለሚልቅ፣ የእግዚአብሔር ቃል እውነት ስለሆነ፣ የእግዚአብሔር ቃል ሕይወት ስለሆነ፣ መመሪያችን እሱ ስለሆነ
ኮምፓሳችን እሱ ስለሆነ ማለት ነው። እንግዲህ ሌላው ወሳኝ ነጥብ ምንድነው? ሎኬሽን ትራፕ የሚሉት ፈረንጆቹ እዚህ አለ ቢሏችሁ አትመኑ። ይሄ ማለት ምን ማለት ነው? ይህ ማስጠንቀቂያ ለብሉ ቢም አይነት ፕሮጀክት በአንድ አካባቢ ለሚታዩ ምስሎች ትክክለኛ ምላሽ ይሆናል። ይሄ ማለት ምንድነው? በዚያን ጊዜ ልብ አድርጎ ማንም እነሆ ክርስቶስ እዚህ አለ ወይም እዚህ አለ ቢላችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና ይለናል ማቴዎስ 24:23-27 ማለት ነው። ትርጉሙ ምንድነው? ማብራሪያው ምንድነው? እውነተኛው ክርስቶስ መምጣት በሳተላይት ወይም ደግሞ በሆሎግራም የሚወሰን ሳይሆን መላው ጽንፈ ዓለም በአንድ ጊዜ የሚያውቀው ነው። መላው ዓለም ማለት ነው። the universe መላው ጽንፈ ዓለም ሲል the universe ማለት ነው። ያ በአንድ ጊዜ የሚያውቀው ነው። ገሌ ሀገር ታይቷል፣ አሜሪካ ታይቷል፣ ፈረንሳይ ጋር ምልክት ታይቷል፣ ካናዳ ላይ እንዲሆኗል የሚባልበት አይደለም። በአንድ ጊዜ ዩኒቨርስ ላይ የሚታይ ሁሉም ሰው እኩል የሚያውቀው እውነት ነው። ስለዚህ እገሌ ሀገር ታይቷል የሚል ነገር በሚዲያቸው ከነገሩን ይሄ በቃ የቀጣፊዎች ወሬ እንደሆነ ማወቅና ከመታለል መዳን ይኖርብናል፣ ለራሳችን መጠበቅ ይኖርብናል ነው። ሌላው እንግዲህ ምንድነው በአመት ስራ ሁሉ መምጣት ነው። ይሄ ወርኪንግ ኦፍ ሳታን ነው፣ የሰይጣን ስራ ነው። ጠላት ታምራትን የማድረግ ፍቃድ ለተወሰነ ጊዜ እንደሚሰጠው ያው ይታወቃል። እንግዲህ የዚህ አመፀኛ መምጣት እንደ ሰይጣን አሰራር በኃይል ሁሉና በምልክት በሐሰተኛ ድንቅም በጠፉትም ዘንድ በአመፅ መታለል ሁሉ ነው ይለናል። ሁለተኛ ተሰሎንቄ 2:9-10 የዚህ ትርጉም ምንድነው? ምልክቶቹ ሐሰተኛ ድንቅ እስካሁን ያወራንባቸው ላይንግ ወንደርስ ይከሰታሉ ነው። ሐሰተኛ የተባሉት ተአምር ስላልሆኑ ሳይሆን ዓላማቸው ሐሰት ስለሆነ ነው። ይህን በደንብ ማወቅ ይኖርብናል። ስለዚህ አሁን እንደ ማጠቃለያ የምነግራችሁ ምንድነው? ከመታለል ለመዳን ሶስቱ የደህንነት ቀለበቶች ምንም እንደሆኑ ነው። አንደኛው እውነተኛ ፍቅር ነው፣ ሁለተኛው ንቃት ነው፣ ሶስተኛው ትዕግስት ነው፣ አራተኛው የመጨረሻ ምክር ነው። የመጨረሻውን ምክር ማሳረግ ያደርገዋለሁ። እውነተኛ ፍቅር ስንል ምንድነው? ሁለተኛ ተሰሎንቄ 2:10 እንደሚለን ሰዎች የሚታለሉት የእውነትን ፍቅር ስላልተቀበሉ ነው። ይሄንን ልብ ልንል ይችላል። እውነትን ቃሉን ከምንም በላይ መውደድ ከመታለል ይጠብቃል። አንድ እሱን ልብ በሉ። ንቃት ዎችፉልነስ የሚሉት ነው። ተጠንቀቁ የሚለው ቃል መርቻው ዘመን ወይም ደግሞ አሁን ባለንበት ዘመን ትምህርቱ ደጋግሞ የተጠቀሰ ነው። እሱንም ልብ ማለት ይገባል። ትዕግስትን ስንመለከት ብዙዎች የሚታለሉት ቶሎ ምልክት ይገለጥልን ብለው ስለሚቸኩሉ ነው። አንቸኩል ነው። የመጨረሻው ምክር እንግዲህ ፕሮጀክት ብሉ ቢም ይኖር አይኖር ዋናው ቁም ነገር የኛ መንፈሳዊ መሰረት በአይን በሚታይ ምስል ላይ ሳይሆን በልባችን ላይ ባለ የሚታይ እምነት ላይ መገንባቱ ነው። ያም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የሰማነውን በልባችን ያሳድርልን ማለት ፈልጋለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም